አርዕስተ ዜና በዘመናችን እየተስተዋሉ ያሉ አንዳንድ የማዕረግ ስም አሰጣጦች ከሥርዓተ ቤተ ክርስቲያን የወጡ መሆናቸው ተገለጸ። በአሁኑ ሰዓት በቅዱሳት መካናትና በጠበል ቦታዎች በምዕመናንና በአስተባባሪዎች መካከል የሚፈጠሩ ችግሮች የአገልግሎቱን ዓላማ ወዳልተፈለገ አቅጣጫ እየወሰዱ መሆኑ ተነገረ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የዕለተ ሮብ አብይ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ ማድረግ ነው የሚሆነው። ከዜናዎቹ ጋር አብራችሁን ሁኑ። በዘመናችን እየተስተዋሉ ያሉ አንዳንድ የማዕረግ ስም አሰጣጦች ከሥርዓተ ቤተ ክርስቲያን የወጡ መሆናቸው ተገለጸ። የከመሆኑ በተጨማሪ ቀደምት አባቶች ዋጋ የከፈሉለትን ሥርዓት ሙያና ክብር ያልጠበቀ እንደሆነም ተመላክቷል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። በቤተ ክርስቲያኒቱ እንግዲህ ለእያንዳንዱ ሙያ ራሱን የቻለ ምን አለው መጠሪያ አለው። ትምህርታዊ ዝግጅቱን ሲያጠናቅቅ ሙያውን በጉባኤው ውሎ ምስጢር አደላድሎ የሙያው ባለቤት ሲሆን በሙያው ሌሎችን ማስተማር መምከር መጥቀም የሚችል መሆኑ ሲረጋገጥ ለእያንዳንዱ በተለይ ቅዱሳት መጻሕፍትን መሰረት አድርገን ካነሳን ለእያንዳንዱ ትምህርት ለእያንዳንዱ ሙያ የራሱ የሆነ ምን አለው ከተባለ ስያሜ ያለው ይሄ በቤተ ክርስቲያኒቱ ውስጥ ጸንቶ የቆየ ነው። የማዕረግ ስም አሰጣጥን በተመለከተ ያብራሩልን መምህር መላክ ጌታነህ በአንጻሩ አሁን ላይ መመዘኛው ሙያ ሳይሆን መቀራረብ ደጅ ጽናትና ሌሎች ምድራዊ ጉዳዮች እየሆኑ እንደመጡም መምህሩ አብራርተዋል። እና አሁን እንደተባለው ምን ሆኗል ከተባለ እንደው በሌሎች በተጠሩበት ላለመጠራት ከተብሎ እንኳን አንዳንዱ መክበበ ሊቃውንት ብሎ ራሱን ይጠራል። አንዳንዱ ደግሞ ርዕሰ ምናምን ብሎ ራሱን ይለያል። እና እነዚህ ነገሮች ምንን ያመጣሉ ከተባለ እነዚህ ነገሮች ለቤተ ክርስቲያኒቱ ቀስ ይያሉ ያው አስቸጋሪ ሁኔታዎች ይፈጠራሉ እንደሚባለው ነው። እንግዲህ እንደዚህ አይነት ነገሮች ምልክታቸው ምን አይደለም ከተባለ ምልክታቸው ደስ የሚል አይደለም። ይህም ከመሆኑ በተጨማሪ ቀደምት አባቶች ዋጋ የከፈሉለትን ሥርዓትና ሙያ ክብር ማሳጣት እንደሆነም መምህሩ ገልጸዋል። አሁን እንደዚህ አይነት እንትንም የፈጠሩት መድረኮቻችን ናቸው። መድረኮቻችን ማለት ኦሬዲ መድረኮቻችን የጋበዙት ሰው በጣም ገናና መሆኑን ትልቅ መሆኑን የከበረ መሆኑን ለመግለጽ ሲሉ ምን ይላሉ ከተባለ በጣም ብዙ ስም ያስረዝማሉ እና በጣም ረጅም ስም ይጠራሉ ማለት ነው። የማይገባውን ሰውዬ በሉይ ሳይል ራሱ አራት አይና ሊቅ ብለው ይላሉ። በአሁኑ ሰዓት በቅዱሳት መካናትና በጠበል ቦታዎች በምዕመናንና በአስተባባሪዎች መካከል የሚፈጠሩ ችግሮች የአገልግሎቱን ዓላማ ወዳልተፈለገ አቅጣጫ እየወሰዱ መሆኑ ተነገረ። የሚስተዋሉ ችግሮችም የቤተ ክርስቲያን አገልግሎት ሌላ ስም የሚያሰጡ እንዲሁም ለመናፍቃንና ለሙሰኞች መደላደል የሚከፍቱ ናቸውም ተብሏል። ቤተ ማርያም ተምትሜ በጉዳዩ ላይ ተጨማሪ አሰናድቶልናል። ከቅርብ ጊዜ ወዲህ በቅዱሳን መካናት ስፍራዎች የሚገኘውን ሀብተ ፈውስ በገንዘብ መሸጥና በአጠቃቀምና በአስጠቃሚዎች ምክንያት የተለያዩ ተግዳሮቶች እየተከሰቱ ይገኛሉ። እነዚህም ችግሮች የሚከሰቱት በአጠቃቀምና በአስፈጻሚዎች ክፍተት በመሆኑ በቤተ ክርስቲያንና በምዕመናን ላይ ተጽዕኖ እያሳደሩ እንደሚገኙ ከጣቢያችን ጋር ቆይታ ያደረጉ መምህር ተናግረዋል። ግለሰቦች ሰውን ለመሳብ ገቢ ለማግኘት ከሚል የተነሳ እንዲህ ይደረጋል እያሉ ብዙ የሚያደርጓቸው ነገሮች አሉና እነዚህ ስተቶች ናቸው። የሚያመጧቸው ችግሮች ምንድነው ከተባለ እነዚህ የሚያመጧቸው አጠቃላይ ግራ የተጋባ ትውልድ እንዲፈጠር ነው። ግራ የተጋባ በአንድ ቦታ እንዳይጸና በሃይማኖቱ እንዳይጸና እምነት እንዳይኖረው ከዚህ ቦታ እንዲፈውሳን ሲሉት ከዛ ይሄዳል። ደግሞ የተወሰነ ቦታ እዚህ ቦታ እንዲሆነ ሲሉት ይሄዳል። እንዲህ ይያሉ ሄደው መጨረሻ ላይ ይሄ ግራ የሚያጋቡ ሰዎች የሚያመጣ ነውና ፈውስ እንኳን ባያገኙ በቃ ቤተ ክርስቲያን አትፈውስም ብሎ ከሃይማኖት እስከ መውጣት ድረስና ጥልቅ የሆነ ዕውቀት የሌለ ትውልድ እንዲፈጠር ያደርጋል። መምህሩ አክለውም እነዚህ ነገሮች ለሕገ ወጦች ለሙሰኞች እንዲሁም ለመናፍቃን የሚከፍቱት በር ትልቅ በመሆኑ ነገ ላይ ቤተ ክርስቲያንን የት ሊያደርሳት እንደሚችል መገመት አስፈላጊ ነው ብለዋል። መናፍቃን ከኛ ጋር ነው ፈውሳችሁ እናንተም እንዴት ታደርጋላችሁ እኛም እንዴት እናደርጋለን እያሉ ሰዎችን የሚያታልሉበት ይሆናል። እንደገና ደግሞ በሚሰሩት ስተቶች እናንተ እንዴት ታደርጋላችሁ ይላሉ። የማይገባው ቤተ ክርስቲያን ያላስተማረችውን ግለሰቦች ስለፈጸሙት በግለሰቦች የቤተ ክርስቲያን አስተምረው አድርገው ሰውን ያሳስቱበታል፣ ከሃይማኖት ያስወጡበታል። ሙሰኞች ሰዎች በሚያመጡት አማ
እጅ መንሻ እያንዳንዱ ያለው ገቢ ስርዓት በሌለው መልኩ ይገባል፣ ስርዓት በሌለው መልኩ ይወጣል። ቤተክርስቲያን ስርዓት አላት። ሰዎችን ኃጢአት መስሪያም ያደርጋል። የሚጠበቁት በጎ የምንላቸው የሚባሉትን ሰዎች በዚህ በኩል ገንዘቡን ሲያይ መሳሳቱ አይቀርምና እንዲሳሳቱ ያደርጋል። ወደ ስህተት እንዲገቡ፣ ሙሰኛ እንዲሆኑ፣ ዘረኞች እንዲሆኑ ስለዚህ ግላው ያደርጓታል ቤተክርስቲያኗን። ሆኖም ሀብተ ፈውስ የሚገኝባቸውን ቅዱሳን መካናት ቦታዎች በመጠበቅ የሚመለከተው ቤተክርስቲያን አካል ተገቢውን ስራ ሊሰራ እንደሚገባ መምህሩ አክለዋል። ምእመናን ራሳቸውን ሲቆጣጠሩ ራሳቸውን መመርመር ሲጀምሩ እዛ ቦታ ላይ ያለው ግርግሩ ይቆማል። ከዛ እንደ መዋቅር ስርዓተ ቤተክርስቲያንን ማስጠበቅ አለባት። ቤተክርስቲያን በመዋቅሯ ስርዓተ ቤተክርስቲያን ምንድነው? እያንዳንዷ ስርዓት የዶግማ መጠበቂያ ናት። ማህበረ ቅዱሳን ከሰዋስው ብርሃን መንፈሳዊ ኮሌጅ ጋር በመተባበር በተለያዩ ቋንቋዎች ያሰለጠናቸውን 30 ተተኪ መምህራን አስመረቀ። ሰልጣኞቹ ከጋሞና ባስኬቶ ሀገረ ስብከት የተወጣጡ ሲሆን መመረቃቸው በአካባቢው ያለውን የመምህራን እጥረት በመቅረፍ የወንጌል አገልግሎት ለማስፋፋት እንደሚረዳም ተመላክቷል። ራይል ወዳጄ በተለያዩ አካባቢዎች የሚገኙ ምእመናን በአካባቢያቸው ቋንቋ የሰለጠኑ መምህራንን ባለማግኘታቸው ስለ እምነታቸው በቂ ዕውቀት ሳያገኙ ይቀራሉ። ሆኖም ማህበረ ቅዱሳን ከሰዋስው ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤት ሰበካ ጉባኤ ጋር በመተባበር 30 ተተኪ መምህራንን ለአንድ ወር ያክል አሰልጥኖ አስመርቋል። በእያንዳንዱ ወረዳ ላይ ተደራሽ ሊያደርጉ የሚችሉ 30 ተተኪ መምህራንን በቤተክርስቲያን ዕውቀታቸው የተወሰነ ደረጃ ላይ የደረሱትን ነው የመለመል ነው። እዚህ ካመጣናቸው በኋላ የሰጠናቸው ስልጠና የአቅም ማጎልበቻ ስልጠና ነው። ለአንድ ወር ያህል እንዴት ብለው ምእመናን ጋር የቤተክርስቲያኒቱን አገልግሎት ማድረስ ይችላሉ፣ የክርስቶስን ወንጌል መስበክ ይችላሉ የሚለው በሙሉ ስልጠና ተሰጥቷቸዋል። በተለያየ ዘርፍ ተመራቂ መምህራን ምእመናንን በየቋንቋቸው በማስተማር የቅድስት ቤተክርስቲያን ልጆች እንድታደርጉ አደራ ሰጠናቸዋል ያሉት ደግሞ የማህበረ ቅዱሳን የሥራ አመራር አባል ሊቀ ትጉሃን ቀሲስ ዶክተር ሙሉጌታ ስዩም ናቸው። የተወደዳችሁ ተመራቂዎች የዚህ ስልጠና ስኬታማነት የሚለካው በቆይታችሁ ያገኛችሁትን ዕውቀት ብቻ ሳይሆን በመተሰማሩበት የሐዋርያዊና የእረኝነት አገልግሎት የድካምና የመሰልቸት መንፈስ ሳይሰማችሁ ስታገለግሉና ነፍሳትን ወደ ቤተክርስቲያን ስትቀላቅሉ ብሎም ወደ ቅድስና ሕይወት ስትመሩ በመሆኑ እነሆ ዛሬ ቤተክርስቲያናችን ስለ መልካሙ አገልጋይ ስለ ታማኙ አገልጋይ በመታስተምር በመተሰብክበት ዕለት በመመረቃችሁ እናንተም ታማኝ አገልጋይ እንድትሆኑ መክሊታችሁ ነግዳችሁ እንድታተርፉ ብዙዎችን በቋንቋቸው አስተምራቸው የቤተክርስቲያን ልጆች እንድታደርጉ ትልቅ አደረጋ ተሰጥቷቸዋል። ምእመናንን በአፍ መፍቻ ቋንቋ አስተምረን የቅድስት ቤተክርስቲያን ልጅነትን እንዲያገኙ የተሰጠንን አደራ እንወጣለን ሲሉም ተመራቂ ተተኪ መምህራንም ገልጸውልናል። አው ከዚህ በኋላ ወደ ሀገር ቤት ከሄደን የምንጠብቀው ነገር አንድና አንድ ያላመኑትን በማስተማር እንዳመኑ ማድረግ፣ ያመኑትን ደግሞ መጠበቅ፣ ደግሞ ያመኑትን ህይወታቸው ሌላ ቦታ እንዳይሄድ በመገባ መንገዱን አሳይተን ማስተማር መቻል አለብን። ደግሞ ማስጠመቅ ደቀ መዝሙርቱ ማድረግ ነው። እግዚአብሔር ይመስገን አሁን የመጣሁት ብዙ ትምህርት አግኝቻለሁ። እንግዲህ የወሰድኩን ትምህርት ሄጄ የጠፉትን በጎች ወደ ብርሃን እንድናወጣ አምላካችን ይርዳን። ለገጠርና ጠረፋማ አብያተ ክርስቲያናት አገልጋዮች ካህናትን ማፍራት የሁሉም ኦርቶዶክሳውያን ኃላፊነት ሊሆን እንደሚገባ ተነገረ። ይህ የተነገረው ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር ከ60 በላይ ደቀ መዛሙርትን ማስመረቁን ተከትሎ ነው። ተመስገን ፍቃዱ የምርቃት ስነ ስርዓቱን ተከታትሎታል። ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር በገጠራማውና በጠረፋማው አብያተ ክርስቲያናት በቋንቋቸው ማስተማር የሚችሉ በርካታ ደቀ መዛሙርትን እያፈራ ያለ ማህበር መሆኑ ይታወቃል። በዘንድሮ ዓመትም በልዩ ልዩ የሀገራችን ቋንቋዎች ማስተማር የሚችሉ 60 ደቀ መዛሙርትን አስመርቋል። በዕለቱም የጽርሐ ጽዮን ዘተዋሕዶ አንድነት ኑሮ ማህበር ሰብሳቢ አቶ ሙሉጌታ ምትኩ በገጠራማውና ጠረፋማው አብያተ ክርስቲያናት አገልጋይ የሆኑ ካህናትን ለማፍራት የሁሉም ኦርቶዶክሳዊ ኃላፊነት ሊሆን እንደሚገባ አሳስበዋል። ከፍተኛ ቁጥር ያለው ምእመናችን ያለው በገጠሪቱና በጠረፋማው ቤተ ክርስቲያን ነው። አገልጋይ የሆኑ ሰዎች ያስፈልጋሉ። ካህናት አባቶች፣ ተገልጋይ የሆኑ ምእመናን በቋንቋቸው የሚያስተምራቸው ሰው ይፈልጋሉና ይህን ኃላፊነት ለአባቶች፣ ለሊቃነ ጳጳሳት፣ ለመነኮሳት፣ ለካህናት ብቻ ሊሰጥ የሚገባው አይደለም። ሁላችንም
ለእኒህ ወገኖቻችን መድረስ የሚገባን እኛ ነን። የዕለቱ ደቀ መዛሙርት ተመራቂዎች በበኩላቸው በስልጠናው ስላገኙት ጥቅምና በወሰዱት ስልጠናም በቀጣይ ስለሚሰሯቸው ስራዎች ለጣቢያችን ገልጸውልናል። በፕሮቴስታንት ቤተ እምነት ነው አካባቢያችን በሙሉ የተከበበው። ስለዚህ ስብከት ኬላዎችን በማደራጀት ሰንበት ትምህርት ቤቶችን በማደራጀት በእውነት ወገኖችን እነዚህን ደግሞ ወደ እውነተኛና ወደ ቀጥተኛ ወደ ሆነችው ሃይማኖት ለማምጣት ነው ትልቁ ጥረቴ፣ ትልቁ ሸክሜ ማለት ነው። የኛ ሰዎች በጣም በማይሆን ነገር ስለጠፉ ይሄን ንግር በጣም ብዙ ቤተክርስቲያን ማቋቋም እፈልጋለሁ። የጠፉትንም ብዙ መመለስ እፈልጋለሁ። እዛ ከርኩት ነው ብዙ ቤተክርስቲያን ገና አቋቁማለሁ። አሁንም እዛ ከተመለስኩት የሰርክ ጸሎት እንዲጀመር በአግባቡ ስብከተ ወንጌል እንዲካሄድ ያልተማሩትን እንዲማሩ አንዳንድ አህዛብ የገቡባቸው ቦታዎች አሉ። እነሱም ያው ከሌላም ሰው ጋር በመተባበር እዛ ሄጄ ያስተምራለሁ የሚል አሰባለሁ። በመርሃ ግብሩ ላይ በመገኘት እንደቀደሙት አባቶቻችን የሚመጡባችሁን ፈተናዎች በመቋቋም የተቀበላችሁትን አደራ ልትፈጽሙ ይገባል በማለት መልእክት ያስተላለፉት የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስና የምስካየ ሕዙናን መድኃኔዓለም ገዳም የበላይ ኃላፊ ብፁዕ አቡነ ሳዊሮስ ናቸው። እንደ አባቶቻቸው ሐዋርያት እንደቀደሙት አባቶቻችን ጠንከራችሁ ምንም ቢመጣ ፈተናም ቢመጣ መከራም ቢፈጣ ጠንከራችሁ ጸንታችሁ የተቀበላችሁትን አደራ መፈጸም፣ ማስተማር፣ መታገል ያስፈልጋል። የማህበረ ቅዱሳን ማዕከላት በገቢ ራሳቸውን ለመቻል ልዩ ልዩ ፕሮጀክቶችን ቀርጸው እየተንቀሳቀሱ እንደሚገኙ ተጠቆመ። ማህበሩ የሚያከናውናቸውን አገልግሎቶች በተገቢው መንገድ ማስፈጸም የሚያስችሉ የግንባታ ስራዎችን እያከናወኑ መሆናቸውንም ያነጋገርናቸው የማዕከላቱ ስራ አስፈጻሚዎች ገልጸዋል። ነውም ገብረ ኪዳን በጉዳዩ ላይ ተጨማሪ አሰናድቶልናል። ቅድስት ቤተክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ የማየት ራዕይ ያለው ማህበረ ቅዱሳን የደሴና ጅማ ማዕከላቱ የሚያከናውኑት የጽፈት ቤት ግንባታ ዓላማውን ከማሳካት አንጻር ያለውን አስተዋጽኦ እንደሚከተለው ያብራራሉ። ምናልባት የሚገነባው ግንባታ ፋይናንስ ማመንጨት የሚችል ከሆነ ከመምህራን ቅጥር ጀምሮ በግቢ ጉባኤ ስለሚደረጉ የፋይናንስ ነክ ጉዳዮችንም ጭምር የሚዘጋ ወይም ደግሞ የሚሸፍን ነው የሚሆነው። የተረጋጋ የስራ አካባቢ ይፈጥራሉ። የማሰልጠኛ ማዕከላት ሆነው ያገለግላሉ። በዛ በኩል ዓላማው መሳካት ከፍተኛ ድርሻ አላቸው። ከዚህ በተጨማሪ እንደዚሁ ለሌሎች አገልግሎቶች የሚሆን ገንዘብን ጀነሬት ያደርጋሉ። ለቤተክርስቲያን ተልእኮ መሳካትና ለህልውናዋ የሚተጉ የተደራጁ ሙሉ ኦርቶዶክሳውያንን ለማፍራት እየተገነቡ የሚገኙት የማዕከላቱ ጽፈት ቤቶች አሁናዊ ሁኔታን በተመለከተ አገልጋዮቹን ጠይቀናል። ይህ ፕላትፎርም ነው ያው ሊሰራ ታቅዶ የነበረው በወቅቱ እስከ 8 ሚሊዮን ብር በዛ ይጠናቀቃል ተብሎ ነበር የታሰበው። ይሄ የስትራክቸራል ስራው አብዛኛው ማለት በሚባል ደረጃ ተሰርቶ ከፍ ሊል ተችሏል። ግራውንድ ላይ ያሉትን የኮለን ስራዎች ጨርሷል። በኦንላይን የገቢ ማስተባበሪያ ስራ ነበረን። ወደ 160,000 ብር በላይ በኦንላይን ማሰባሰብ እና ቃል እንዲገቡ ማድረግ ችለናል። አሁንም ይቀጥላል። በስተመጨረሻም ብዙ ተተኪዎችን ለማፍራት የሚያስችሉት የማዕከላቱ ግንባታዎች በታሰበው የግንባታ ፍጥነት ላለመሄዳቸው የገጠማቸውን ተግዳሮት አካፍለውናል። የግንባታ ጊዜው በራሱ ከማለፉ የተነሳ ከመንግስት አካላትም በጊዜ ባለማጠናቀቃችን የተለያዩ ጥያቄዎች አሉብን። ምክንያቱም አንድ ግንባታ በተጠናቆ ተሰርቶ መጠናቀቅ ያለበት ጊዜያት አሉ። ፈቃድ ተሰጥቶ ነው የሚገነባ። ከፋይናንስ ችግር የተነሳ ይሄንን በጊዜው ማጠናቀቅ ባለመቻላችን እንድናጠናቀቅ በተለያየ ጊዜ ጉትጎታዎች አሉብን ማለት ነው። ሁሉንም ኦርቶዶክሳውያን የሚመለከት ስለሆነ ማቅሳን የሚሰጠውን አገልግሎት የሚሰራቸውን ስራዎች ቢደግፉ ለቤተክርስቲያን ይጠቅማል ለማለት ያክል ነው። ቅዱስ ዳዊትን የሚዘክር የበገና ቤተሰብ ለማፍራት እየተሰራ መሆኑ ተገለጸ። ይህ የተገለጸው ቅዱስ ዳዊት ለበገና ያበረከተው አስተዋጽኦ የሚዘክር መርሃ ግብር መካሄዱን ተከትሎ ነው። ዲያቆን ኤርሚያስ ደባሱ መርሃ ግብሩን ተከታትሎታል። ከተሰጡት 7 ሀብታት ውስጥ ሀብተ ፈውስና ሀብተ በገናን በማስተባበር ሳኦልን ይፈውሰው የነበረው እንደ ልቤ የተባለው ቅዱስ ዳዊት በዘመናችን በገና ደርዳሪያን ዘንድ እንዴት ይዘከራል ስንል ላነሳነው ጥያቄ
ሊቀ ልሳናት መምህር ሲሳይ ደምሴ ምላሽ አላቸው። ለምንድን ነው እኛ ሰዎች ኃጢአትን እንደ ጽድቅ አድርገው በሚያወሩበት ዘመን ኃጢአትና ርኩሰትን እንደ ጌጥ አድርገው ተረባርበው በሚያገኑበት ዘመን እኛ ይህን ቅዱስ አባት ስሙን ጠርተን ስሙን ዘክረን ብዙዎች የሚድኑበትን መንገድ ብዙዎች በረከት የሚያገኙበትን መንገድ ማዘጋጀት አለብን። ይህንን ቅዱስን ዘክር እንደኛ በጦር ዕቃው ተመክቶ የእግዚአብሔርን ሕዝብ ሲያስጨንቅ የነበረው ጎልያድ የወደቀበትን እናውቃለን። ስለዚህ እኛ እንደ እግዚአብሔር ሕዝብ በጦር ዕቃና በጉልበት የተመካ ሁሉ እኛ ላይ ኃይል እንዳይኖረውና አምላክ ቅዱስ ዳዊት እንዲረዳን ሁላችንም በየራሳችን ጠጠር የእግዚአብሔርን ኃይል ተጠቅመን ጠላት ምንመከትበትን ትምህርት እንመረበታለን ከቅዱስ ዳዊት። በመሆኑም ቅዱስ ዳዊትን የሚዘክር በገና ደርዳሪ ለማብዛት ተቋማቸው በትኩረት እየሰራ እንደሚገኝም ሊቀ ልሳናት መምህር ሲሳይ ደምሴ ገልጸዋል። እኛ ግን ተቋም ከመሰረትን ጊዜ ጀምሮ ግን ሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም ካሰለጠነ በኋላ ከሲሳይ በገና ጋር ያላቸው ይቋረጥና ከቅዱስ ዳዊት የበገና ቤተሰብ ጋር ነው የሚገናኘውና ዝክሩን በቋሚነት 6 ይዘን አሁን ደግሞ እንጦጦ ራጉኤል የቅዱስ ዳዊት ጽላት አለ። እዛ የደብሩን አስተዳደር ጠይቀን በቋሚነት አመቱን ሙሉ እንዲቀደስ በወርም ደሞኛ ለካህናቱ ለአገልጋዮች እዛ ዝክሩን እንድንዘክረው ነው። እስከዚህ ድረስ ደረሰ ማለት ነው። የቅዱስ ዳዊትን በገና የሚደረድር ሁሉ ቸር አገልግሎቱን በመፈጸም ሊዘክረው እንደሚገባም መምህር ሲሳይ አሳስበዋል። አሁንም አደራ ምለው በየትኛውም ቦታ ላይ በገና የሚማሩ ሰዎች በገናን ይዞ ቅዱስ ዳዊትን አለመዘከር ጥሩ አይደለም። ጥሩ ለምን በረከቱ ይደርብን። ለምን ሀብተ በገና ሀብተ ፈውስ አለ። በገና ውስጥ ሀብተ በገና ሀብተ ፈውስ አለ። ሀብተ በገናና ሀብተ ፈውስን ለማግኘት ደግሞ ጸጋ መንፈስ ቅዱስ ነው። ያን ለማድረግ ደግሞ የዛ ጻድቅ የቅዱስ ያሬድ በረከት እኮ እንዲያድርብን የቅዱስ ያሬድ ዜማውን ብቻ ፈልጎ ቅዱስ ያሬድን መተው ጥሩ አይደለም። የቅዱስ ያሬድ በረከት አለ። ያን በረከት እንዲያድር የቅዱሱን መዘከር ያስፈልጋል፣ ማስታወስ ያስፈልጋል። ምእመናን ቅድስት ቤተክርስቲያን ለሀገር ያበረከተችውና ሰንዳ የያዘችውን ታሪካዊ ቅርሶች የማወቅ ብሎም የመመልከት ልምድ ሊኖራቸው እንደሚገባ ተገለጸ። በተለይም በተለያዩ አድባራትና ገዳማት የሚገኙ ሙዚየሞችን ምእመናን ሊጎበኙ እንደሚገባም ተጠቁሟል። ነውም ገብረ ኪዳን ሙዚየም ውስጥ መኖሩን አውቃለሁ፣ ግን ገብቼ ጎብኝቼው አላውቅም። በትምህርት ቤትም አንዴ የመጎብኘት እድል የመጀመሪያ ጊዜ አግኝቻለሁ። Where Haile Selassie was sitting during the coronation, so it's a very interesting museum. ድሮን አግኝቻለሁ አላውቅም። ወደዚህ ለመምጣት ለምሳሌም ብቻ ነው የሚመጣው። ቅርሶች ታላቅ የሀገር ሀብቶች ናቸው። ታሪክን ከመዘከር ትላንትን ከመናገር ባለፈ በትውልድ ቅብብሎሽ አገርን አጽንተው የሚያቆሙ ናቸው። ለጉዳዩ ማሳያነት ወደ ጠቅላይ ቤተ ክህነትና የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ቤተ መዘክር አቅንተንም ምን የተለየ ነገር አለ ስንል ጠይቀናል። ቀዳማዊ አፄ ኃይለ ሥላሴም እዚህ ቅዱስ ስፍራ ነው ስርዓተ ንግስናቸውን የፈጸሙት ጥቅምት 23 1923 ዓ.ም እሳቸው በዛው ዕለት ያበረከቱት የወርቅ ጽዋ በዚህ በሙዚየማችን ይገኛል። የባለቤታቸው የእቴጌ መነን አስፋው የወርቅ አክሊልም እዚሁ ይገኛል። ሴክሽን ክፍል 1 ስንገባ ምናየው ከገልቦና ዘመን እስከ ሐዲስ ኪዳን ዘመን ያለውን የቤተክርስቲያን አሳሳል ዘይቶችን ተከትሎ ይሳሉ ስዕላቶች አሉ። እንደ ሀገር ያስተዳደግ ስርዓታችን የጉብኝት ባህላችንን የጎዳው መሆኑን የሚናገሩት ሊቀ ሕሩያን ሲሳይ በርሄ ቅድስት ቤተክርስቲያን ለሀገር ያበረከተችውንና ሰንዳ የያዘችውን ታሪክ ማወቅና መመልከት ያለውን ጥቅም ያብራራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ብቻ ሳይሆን የታሪኩንም ጉዞ ሰንዳ አዘጋጅታ ለትውልድ እያስተላለፈች እንደሚገኝ ዓለማዊ ሁኔታዎችና ቁሶችን ሲያይ የኢትዮጵያ ኦርቶዶክስ ተዋሕዶ ያላት ብዙ ሀብት ብዙ ቅርስ ሀብታም እንደሆነች ታሪኳም እዚሁ እንደሚገኝ ያያል እና በጣም ተደስቶ ይሄዳል። ኃላፊዎቹ ቅድስት ቤተክርስቲያን ሁሉንም ሁኔታ በመጠቀም ማስተዋወቅ አለባት በማለት ተከታዩን የመፍትሄ ምክር ሐሳብ አንስተዋል። ዘላቂ የሆነ የማስተዋወቅ ስራዎች አለመሰራታቸው ነው። በአንድ ወቅት ላይ እንደተከፈተ አይ ቲንክ ብዙ ሰዎች መጥተው ጎብኝተውታል። ያ አልቀጠለም፣ ሰስተን አላደረገም። ሰንበት ትምህርት ቤቶች ይህንንም ወስደው በየደብራቸው የማስተዋወቅ ስራ የልምድ መለዋወጥ ስራ ቢሰራ የተሻለ ነው። ቴክኖሎጂውም ለእንደዚያ ነገር ብንጠቀምበት የተሻለ ነው። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በዛሬው ዕለት በቅድስት ቤተክርስቲያናችን ታስበው ከሚሉ ቅዱሳን መካከል አቡነ ተክለ ሃይማኖት በዓለ ጽንሰታቸውን አስመልክተን አጭር ዘገባ አሰናድተናል። ተከታትለን እንመለስ።
እንደ ሊቃውንት ሊቅ፣ እንደ ሐዋርያት ሰባኪ ወንጌል፣ እንደ ሰማዕታት ብዙ ግፍን የተቀበሉ፣ እንደ ጻድቃን ትሩፋት የበዛላቸው፣ እንደ ደናግናን ንጽሕናን ያዘወተሩ የወንጌል ገበሬ ናቸው። ሐዲስ ሐዋርያ የሆኑት ጻድቁ አቡነ ተክለ ሃይማኖት። ጻድቁ አቡነ ተክለ ሃይማኖት ከካህኑ አባታቸው ጸጋ ዘአብና ከእናታቸው እግዚእርያ መጋቢት 24 ቀን በ12ኛው መቶ ክፍለ ዘመን ተጸንሰዋል። የተወለዱት ደግሞ ታኅሳስ 24 ቀን ሲሆን በተወለዱም ቀን ከእናታቸው እቅፍ ወርደው ቅዱስ 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 ብለው የፈጠራቸውን እግዚአብሔርን አመስግነዋል። የመጀመሪያ ስማቸው ፍስሐ ጽዮን ይባሉ የነበሩት ጻድቁ አባታቸው ጸጋ ዘአብን ተከትለው አድገዋል። ቅዱሳን መጻሕፍት ብሉያት ሐዲሳትንም ተምረዋል። ከዕለታት በአንዱ ቀንም ለአደን እንደወጡ የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍ መላእክት እያመሰገኑት ወረደ። ጻድቁም እንዲህ አላቸው፣ ከዛሬ ጀምሮ ስምህ ተክለ ሃይማኖት ተክለ ሥላሴ ይሁን። ከዚህ በኋላ አራዊትን ሳይሆን ነፍሳትን ታድናለ፣ ዘወትር ካንተ ጋር ነኝ ብሏቸው በግርማ አረገ። ቅዱስ ተክለ ሃይማኖትም ሁሉንም ትተው ተከትለውታል። ከዚህ በኋላ በመልካም እረኝነት ብዙ ነፍሳትንም አሳምነው አስጠምቀዋል። ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትንም አስተላልፈዋል። ብዙ ደቀ መዛሙርትንም አፍርተው ደብረ ሊባኖስን መስርተዋል። ጸጋ እግዚአብሔር የበዛላቸው ጻድቁ 6 ክንፍ ተሰጥቷቸው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይም ተደምረው ሥላሴን በአንድነቱና ሦስትነቱ ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነዋል። በረከት በጻድቅ ሰው ራስ ላይ ነው፣ የኃጥአንን አፍ ግን ግፍ ይከርነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአንንም ስም ግፍ ይጠልፋል። ምሳሌ 10 ቁጥር 6። አምላክ ቅዱሳን ከጻድቁ አባታችን በረከት ያሳትፈን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝንላችሁ ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።